በሩቅ ምስራቅ አድማስ ላይ የሚሰማው የወታደራዊ ሰልፍ ጩኸትና በመካከለኛው ምስራቅ ሞቃት ባህሮች ላይ የሚታየው የጦር መርከቦች ክምችት ዓለማችን ወደማይታወቅ የታሪክ መስቀለኛ መንገድ እየገባች መሆኑን በግልጽ ያሳያል። ዛሬ የምናየው ክስተት ተራ ወታደራዊ እንቅስቃሴ ሳይሆን የዓለም የኃይል ሚዛን በአዲስ መልክ እየተቀረጸ መሆኑን የሚያበስር ታላቅ ንዝረት ነው። በፒዮንግያንግ ጎዳናዎች ላይ የታየው እጅግ ግዙፍ የሚሳኤል ክምችት በፋርስ ባህረ ሰላጤ አቅራቢያ የተሰለፉት የሀያላን ሀገራት ብረት አራዊት እናም በዲጂታል ዓለም ውስጥ የተዘረጋው ስውር የመረጃ መረብ ትስስር ሁሉም ወደ አንድ አቅጣጫ ያመለክታሉ። እርሶም የታላላቅ ኃይላት ፍጥጫ ወደማይመለስበት ምዕራፍ መሸጋገሩ ነው። በሰሜን ኮሪያ ዋና ከተማ ፒዮንግያንግ የታየው ትዕይንት ለዓለም የሚላክ እጅግ አስፈሪ መልእክት ነው። የአገሪቱ መሪ ኪም ጆንጉን 250 የሚሆኑ አዳዲስ የሚሳኤል ማስወንጨፊያዎችን በአንድ ጊዜ ይፋ አድርገዋል። እነዚህ መሳሪያዎች ተራ የብረት ክምችቶች አይደሉም። የእያንዳንዳቸው ጫፍ እጅግ አውዳሚ የሆነውንና የሰውን ልጅ ታሪክ ሊቀይር የሚችለውን የአቶሚክ ኃይል ተሸካሚ ቦምቦችን ለመሸከም የታለሙ ናቸው። ኪም ጆንግ ኡን እነዚህ መሳሪያዎች ለሰራዊታቸው ሲያስረክቡ በፊታቸው ላይ የሚታየው ቁርጠኝነት ለደቡብ ኮሪያና ለአሜሪካ የሚሰጠው ትርጉም ግልጽ ነው። ሰሜን ኮሪያ ካሁን በኋላ ራሷን ለመከላከል ብቻ ሳይሆን አስፈላጊ ሆኖ ሲገኝ የጠላቶቿን ምሽግ አመድ ለማድረግ ዝግጁ መሆኗን ያሳየችው። እነዚህ አዳዲስ ማስወንጨፊያዎች በቴክኖሎጂ ረገድ እጅግ የረቀቁ ናቸው። ከዚህ በፊት ከነበሩት መሳሪያዎች በተለየ መልኩ በከፍተኛ ፍጥነት የሚንቀሳቀሱና በራዳር ለመያዝ አስቸጋሪ ሆኑ ናቸው። ይህ ማለት ደቡብ ኮሪያና አሜሪካ በቀጠና የዘረጉት የሚሳኤል መከላከያ አጥር በእነዚህ አዳዲስ መሳሪያዎች ፊት ሊበሳሳ ይችላል። ሰሜን ኮሪያ ይህንን የኃይል ማሳያ ያደረገችውም ደቡብ ኮሪያ ከዚህ ቀደም ተቋርጦ የነበረውን ወታደራዊ እንቅስቃሴ በድንበር አካባቢ በድጋሚ ለመጀመር መወሰኗን ተከትሎ ነው። ይህ እልህ የተሞላበት ፍጥጫ የኮሪያን ልሳነ ምድር ወደ ጦርነት አፋፍ እየገፋ ይገኛል። ከሩቅ ምስራቅ ወደ መካከለኛው ምስራቅ ስንሻገር ደግሞ ሁኔታው ይበልጥ አሳሳቢና ውስብስብ ሆኖ እናገኘዋለን። በኢራን አቅራቢያ የሚገኘው የወታደራዊ ትጥቅ ክምችት ሰማዩን በባሩድ ጭስ እየሸፈነ ይገኛል። አሜሪካ በፋርስ ባህረ ሰላጤና በዙሪያዋ ባሉ ሀገራት ያላትን ወታደራዊ መገኘት በከፍተኛ ሁኔታ እየጨመረች ነው። ግዙፍ የአውሮፕላን ተሸካሚ መርከቦች፣ የሚሳኤል አጥፊዎችና የረዥም ርቀት ቦምብ ጣይ አውሮፕላኖች በኢራን አፍንጫ ስር ሰፍረዋል። ይህ ወታደራዊ ግንባታ ለቴህራን የሚላክ ግልጽ ማስጠንቀቂያ ነው። አሜሪካ የጥቃት ዛቻ ካላቆመች ወታደራዊ እርምጃ መውሰዳችን አይቀሬ ነው የሚል ይዘት ያለው አቋም ይዛለች። በዚህ መሃል ግን ሩሲያ በአደራዳሪነት መድረክ ላይ ብቅ ብላለች። የክሬምሊን ባለስልጣናት ሁሉም ወገኖች ራሳቸውን እንዲገቱና ከኃይል እርምጃ እንዲቆጠቡ ጥሪ አቅርበዋል። ሩሲያ በመካከለኛው ምስራቅ የሚቀሰቀስ ጦርነት መላውን ዓለም ወደማይወጣበት ቀውስ እንደሚከተው ስለምታውቅ ዲፕሎማሲያዊ ጥረቷን አጠናክራለች። ሆኖም ይህ የሩሲያ የሰላም ጥሪ በአንድ በኩል ሲሰማ፣ በሌላ በኩል ግን ሞስኮ ከኢራንና ከቻይና ጋር ያላትን ወታደራዊ ግንኙነት ይበልጥ እያጠናከረች መሆኑ ሌላ ጥያቄ ያስነሳል። በዓለም ላይ እጅግ ስትራቴጂካዊ በሆነው የሆርሙዝ የባህር ወሽመጥ ላይ ሩሲያ፣ ቻይናና ኢራን በጋራ በመሆን የጦር መርከቦቻቸውን አሰልፈዋል። ይህ የሶስትዮሽ የባህር ላይ ልምምድ ለምዕራባውያን ሀገራት ትልቅ ድንጋጤን የፈጠረ ነው። የሆርሙዝ ወሽመጥ የዓለም የነዳጅ ንግድ የደም ስር ነው። ይህንን መስመር የተቆጣጠረ ኃይል የመላውን ዓለም ኢኮኖሚ መቆጣጠር አቅም ይኖረዋል። ሶስቱ ሀገራት በጋራ ሆነው በዚህ ወሳኝ መስመር ላይ ልምምድ ማድረጋቸው የአሜሪካን የባህር ላይ በላይነት በግልጽ ለመገዳደር መቁረጣቸውን ያሳያል። ይህ ጥምረት የአዲስ ዓለም ስርዓት መጀመሪያ ሊሆን እንደሚችል ተንታኞች ይናገራሉ። ወታደራዊ ፍጥጫ በየብስና በባህር ላይ ብቻ የተገደበ አይደለም። የመረጃ መረብ ወይም የዲጂታል ዓለምም ሌላኛው የጦር ሜዳ ሆኗል። የቴክኖሎጂው ግዙፍ ተቋም ጉግል በቅርቡ ባወጣው እጅግ አስደንጋጭ መረጃ መሰረትም ቻይና፣ ኢራንን፣ ሩሲያና ሰሜን ኮሪያ በመረጃ ስርቆትና በሳይበር ጥቃት ዘርፍ በሚስጥር ተሳስረው ይገኛሉ። እነዚህ አራት ሀገራት በጋራ በመሆን የምዕራባውያንን የመንግስት ተቋማት፣ የፋይናንስ ማዕከላትና ወታደራዊ ሚስጥሮችን ለመጥለፍ የተዘጋጀ ዘመቻ እያካሄዱ መሆኑ ተገልጿል። ይህ የዲጂታል ጥምረት ጦርነቱ ከሚታየው የብረት ፍጥጫ ባለፈ በማይታዩ የመረጃ ዓለም ውስጥ ምን ያህል ጥልቅ እንደሆነ ያሳያል። ሰሜን ኮሪያ በየቀኑ የምታሳየው የሚሳኤል ብቃት፣ ሩሲያ በመካከለኛው ምስራቅ የምታሳየው የዲፕሎማሲና የወታደራዊ ጥበብ፣ ቻይና በኢኮኖሚና በባህር ላይ የምታደርገው ግፊት፣ እናም ኢራን በቀጠና ያላት የማይበገር አቋም ሁሉም ተዳምረው አሜሪካን ለከፍተኛ ፈተና ዳርገዋታል። አሜሪካ ከሁለተኛ የዓለም ጦርነት በኋላ የገነባቸው ዓለም አቀፍ የበላይነት አሁን ከየአቅጣጫው ጥቃት እየደረሰበት ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ለሰራዊታቸው ባደረጉት ንግግር ጠላት ቢነካን የጥፋት ማዕት እናዘንባለን ሲሉ የሰጡት ማስጠንቀቂያ በደቡብ ኮሪያና በጃፓን የሚገኙ የአሜሪካ የጦር
የጦር ሰፈሮችን ኢላማ ያደረገ ነው። 50 የሚሆኑት እጅግ ግዙፍ የሚሳኤል ማስወንጨፊያዎች በአንድ ጊዜ ከተተኮሱ በአካባቢው የሚገኝ ማንኛውም መከላከያ ሊቋቋማቸው አይችልም። ይህ ደግሞ በፓሲፊክ ውቅያኖስ ላይ ያለው የደህንነት ስጋት ወደ ላቀ ደረጃ አሸጋግሮታል። በመካከለኛው ምስራቅ ደግሞ ሩሲያ ኢራንን ራስሽን ተከላከይ እያለች የምትመክረው ጦርነት ከተነሳ ሩሲያ ራሷ ወደ ግጭቱ ልትገባ የምትችልበት እድል ሰፊ በመሆኑ ነው። አሜሪካ በኢራን ላይ የምትሰነዝረው ማንኛውም ጥቃት ሩሲያ በሶሪያና በሌሎች የአካባቢው ሀገራት ያላትን ጥቅም አደጋ ላይ ይጥላል። ለዚህም ነው ሞስኮ በአንድ በኩል ሰላምን እየሰበከች በሌላ በኩል ግን ከቻይና ጋር በመሆን የባህር ላይ ጡንቻዋን ለኢራን ጋሻ እንድትሆን የምታሳየው። የቻይና ሚና በዚህ ሁሉ ጥረት ውስጥ እጅግ ረቂቅ ነው። ቻይና በጦርነት ውስጥ በቀጥታ ከመሳተፍ ይልቅ በኢኮኖሚና በቴክኖሎጂ ረገድ የጥምረቱ የጀርባ አጥንት ሆና ትገኛለች። በሆርሙዝ ወሽመጥ ላይ የተሰለፉት የቻይና ጦር መርከቦች አሜሪካ በንግድ መስመሮች ላይ የምታደርገውን ቁጥጥር ለመገደብ የታለሙ ናቸው። ቻይና የዓለም የንግድ መሪ ለመሆን የምታደርገው ጉዞ ከሩሲያና ከኢራን ጋር ያላት ግንኙነት እንዲጠነክር አድርጎታል። ጉግል ያወጣው የሳይበር ሪፖርት ደግሞ እነዚህ ሀገራት በመረጃ ልውውጥ ረገድ ያላቸውን ትብብር ፍንትው አድርጎ ያሳያል። የሰሜን ኮሪያ ጠላፊዎች፣ የሩሲያ የስለላ ባለሙያዎችና የቻይና የቴክኖሎጂ አዋቂዎች በጋራ በመሆን የምዕራባውያንን የደህንነት መዋቅር እየበሳሱት ይገኛሉ። ይህ የዲጂታል ጦርነት ፊት ለፊት ከሚደረገው ውጊያ ባልተናነሰ ሀገራትን የማዳከም አቅም አለው። ዓለማችን አሁን ያለችበት ሁኔታ የቀዝቃዛው ጦርነት ትዝታን የሚቀሰቅስ ቢሆንም አሁን ግን ሁኔታው ይበልጥ አደገኛ ነው። የጦር መሳሪያዎቹ አጥፊነት፣ የመረጃ ፍሰቱ ፍጥነትና የሀገራቱ የጥቅም ትስስር ጦርነቱ ከተነሳ ማብቂያው ምን ሊሆን እንደሚችል ለመገመት አዳጋች አድርገዋል። በፒዮንግያንግ የታዩት እነዚያ 250 ማስወንጨፊያዎች የዝምታ ምልክት አይደሉም። እነሱ የጦርነት ነጋሪቶች ናቸው። ኪም ጆንግ ኡን የኒውክሌር ኃይላችንን ማሳደግ የህልውና ጉዳይ ነው ሲሉ አሜሪካ የምትከተለው የማዕቀብ ፖሊሲ ውድቅ ማድረጋቸውን ያረጋገጡት። የሰሜን ኮሪያ የጦር መሳሪያ ማምረቻ ፋብሪካዎች ቀንና ሌሊት እየሰሩ መሆናቸው ሀገሪቱ ለረጅም ጊዜ ጦርነት መዘጋጀቷን ያሳያል። በጄኔቫና በሌሎች የዲፕሎማሲ ማዕከላት የሚደረጉት ንግግሮች በባህር ላይ ከሚታዩ የጦር መርከቦች ግርግር ጋር ሲነጻጸር እጅግ ደካማ ይመስላል። የሩሲያ የራስን የመግታት ጥሪ በአሜሪካ ወታደራዊ ግንባታ ፊት ተሰሚነት እያጣ መጥቷል። አሜሪካ በኢራን ዙሪያ የዘረጋችው ወታደራዊ ቀለበት ኢራንን ወደ መጨረሻው ውሳኔ እየመራት ነው። የኢራን ጦር በሆርሙዝ ወሽመጥ ላይ የሚሳኤል ሙከራዎችን ማድረጉ የአሜሪካ መርከቦች ገና የኢራንን ባህር ሳይነኩ ጥቃት ሊሰነዘርባቸው እንደሚችል የሚያሳይ ነው። ኢራን ያሏት ሰው አልባ በራሪ መሳሪያዎች አሁን ላይ የአሜሪካን የጦር መርከቦች በቅርብ ርቀት ሆነው ለመሰለልና አስፈላጊ ሆነው ሲገኝም እንደ ራስ አጥፊ መሳሪያ ሆነው ለመፈንዳት የተዘጋጁ ናቸው። ይህ በሩሲያ በቻይና በኢራንና በሰሜን ኮሪያ መካከል የተመሰረተው አዲስ ጥምረት የምዕራባውያንን የዓለም ስርዓት ለመናድ ቆርጦ የተነሳ ይመስላል። እነዚህ ሀገራት በኢኮኖሚ በወታደራዊና በዲጂታል ዘርፍ ያላቸው ትብብር ጦርነቱ ቢጀመር እንኳን ውጤቱ ምን ሊሆን እንደሚችል ለመተንበይ አዳጋች ያደርገዋል። ዓለም ባንክሮ እየተከታተለች ነው። እያንዳንዱ የሚተኮስ ሮኬት፣ እያንዳንዱ የሚሰነዘር ዛቻና እያንዳንዱ የሚደረግ ስውር የመረጃ ዝውውር የታሪክን አቅጣጫ እየቀያየረ ነው። የሰው ልጅ ወደፊት ዕጣ ፈንታ በእነዚህ ኃይል ፍጥጫዎች መካከል ባለች ቀጭን ገመር ላይ ተንጠልጥሏል። ሰላም አሁንም ከአድማስ ባሻገር የምትታይ ጭላንጭል ተስፋ ሆና ብትቀጥልም በምድር ላይ የሚታየው እውነታ ግን የብረትና የባሩድ ሽታ የነገሰበት ነው። የሰሜን ኮሪያ ሚሳኤሎች፣ የኢራን ጽናት፣ የሩሲያ ብልሃትና የቻይና ግዙፍነት ተዳምረው አዲሱን የታሪክ ምዕራፍ እየጻፉ ነው። የምዕራፍ ደግሞ የሰው ልጅ የጥፋት ጥበብና የስልጣን ጥማት የደረሰበትን ከፍተኛ ደረጃ የሚያሳይ ነው። ዓለም በሚቀጥሉት ጥቂት ቀናትና ሳምንታት ውስጥ የሚሰማውን የመጀመሪያውን የሚሳኤል ተኩስ በትልቅ ድንጋጤ እየተጠባበቀች ነው። የሰላሙ መንገድ እየጠበበ የብረት ጩኸት ደግሞ እየጎላ መጥቷል። ታሪክ ዛሬም በደምና በባሩድ እየተጻፈ ነው። የዓለም መሪዎች የሚወስኑት እያንዳንዱ ውሳኔ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ይወስናል። የሆርሙዝ ወሽመጥ አሁን እንደተዘጋ ነው። የሚሳኤል ማስወንጨፊያዎችም አሁንም ወደ ሰማይ አቅጣጫውን እንዳስተካከሉ ናቸው። ዓለማችን በፈንጂ ላይ ቆመች ያህል ሆናለች። የትኛው ወገን ቀድሞ ቃታውን ይስባል የሚለው ጥያቄ የአሁኑ ዘመን ትልቁ ሚስጥር ነው። እነዚያ በፒዮንግያንግ የታዩት 250 ሮኬቶች የታሪክ ማብቂያ ሳይሆኑ የአዲስና አስፈሪ ጦርነት መጀመሪያ ሊሆኑ ይችላሉ። ዓለም ባንክሮ እየተመለከተች ነው። ታሪክም በዓይናችን ፊት እየተቀየረ ነው። እስከዚያው ግን የጦርነት ደመናው አሁንም እንደጠቆረ ይቀጥላል። የሰው ልጅ ለሰላም ያለው ጥማትና ለስልጣን ያለው ፍላጎት ፊት ለፊት የተጋጩበት የታሪክ ምዕራፍ ላይ እንገኛለን። የወደፊቱ ጊዜ ምን ይዞ ይመጣል? መልሶ የሚገኘው በሚቀጥለው የሚሳኤል ተኩስ ወይም በዲፕሎማሲው ስኬት ላይ ብቻ ነው። በሰሜን ኮሪያ ምድር የታየው ያ እጅግ ግዙፍ የሚሳኤል ሰልፍ ለዓለም አቀፉ ማህበረሰብ የሚሰጠው ትርጉም እጅግ ጥልቅና አሳሳቢ ነው። እነዚያ 250 አዳዲስ የሚሳኤል ማስወንጨፊያዎች በፒዮንግያንግ አደባባይ ላይ ሲደረደሩ የደቡብ ኮሪያና የአሜሪካ
ስለላ ተቋማት በከፍተኛ ድንጋጤ ውስጥ ወድቀዋል። ይህ ወታደራዊ ዝግጅት ሰሜን ኮሪያ ለዓመታት ስትገነባ የቆየችው የኒውክሌር ጡንቻ አሁን ወደ ተግባራዊ ጥቃት ምዕራፍ መሸጋገሩን የሚያረጋግጥ ነው። ማስወንጨፊያዎቹ ተንቀሳቃሽ በመሆናቸው በማንኛውም ጊዜና በማንኛውም ስውር ቦታ ሆነው አውዳሚ የኒውክሌር ጥቃት የመሰንዘር አቅም አላቸው። ይህ ደግሞ በፓሲፊክ ውቅያኖስ ላይ የሚንቀሳቀሱ የአሜሪካ የጦር መርከቦችና በጃፓን የሚገኙ ወታደራዊ ካምፖች አሁን በሰሜን ኮሪያ የጥይት ክልል ስር መውደቃቸውን ያሳያል። ኪም ጆንግ ኡን እነዚህ መሳሪያዎች የአገሪቱ የህልውና ጋሻ ሲሉ ቢጠሯቸውም ተንታኞች ግን የጥቃት መዶሻ በማለት ይገልጿቸዋል። ሰሜን ኮሪያ ከዚህ ቀደም ትከተል የነበረው የመከላከል ስልት ወደ ቅድመ ጥቃት መከላከል ቀይራለች። ይህ ማለት ጠላት ጥቃት ሊሰነዝርብኝ ነው የሚል ጥርጣሬ ካደረባት ቀድማ የኒውክሌር መሳሪያዋን ለመጠቀም እንደማታመነታ የሚያሳይ ነው። ይህ የአቋም ለውጥ በምስራቅ ኤሲያ ያለውን የኃይል ሚዛን ፍጹም በሆነ ሁኔታ አናውጦታል። በሌላ በኩል በፋርስ ባህረ ሰላጤ የሚታየው የሩሲያ የቻይናና የኢራን የሶስትዮሽ የባህር ላይ ወታደራዊ ልምምድ የምዕራባውያንን ዓለም አቀፍ የበላይነት በቀጥታ የሚገዳደር ነው። ሶስቱ ሀገራት በጋራ በመሆን በሆርሙዝ የባህር ወሽመጥ ላይ የጦር መርከቦቻቸውን ማሰለፋቸው አሜሪካ በቀጠና ያላትን ወታደራዊ የበላይነት ለማክሸፍ እየታለመ ስልታዊ ግንባታ ነው። ይህ ልምምድ የሚከናወነው አሜሪካ በኢራን ዙሪያ ወታደራዊ ግንባታዋን በከፍተኛ ሁኔታ እያፋጠነች ባለችበት ወቅት መሆኑ የቀጠናውን ውጥረት ወደ ጦርነት አፋፍ ገፋፍቶታል። ሩሲያና ቻይና ከኢራን ጎን መቆማቸው አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ የምታደርገውን ዝግጅት እጅግ ፈታኝ አድርገዋል። ይህ የሶስትዮሽ ጥምረት የብረት ቃል ኪዳን የሚመስል ሲሆን ዓላማውም በመካከለኛው ምስራቅ አዲስ የኃይል መዋቅር መዘርጋት ነው። የቻይና ዘመናዊ ጦር መርከቦች የሩሲያ የራዳር ቴክኖሎጂና የኢራን የሚሳኤል አቅም ሲቀናጁ በሆርሙዝ ወሽመጥ በኩል የሚደረገውን የዓለም የነዳጅ ንግድ ሙሉ በሙሉ የመቆጣጠር አቅም ይፈጥራሉ። ይህ ደግሞ አሜሪካና አውሮፓ በቀጠና ያላቸውን ስትራቴጂካዊ ፍላጎት አደጋ ላይ የሚጥል ነው። ወታደራዊ ፍጥጫ ወደማይታይ መረጃ ዓለምም ዘልቋል። ጉግል ይፋ ያደረገው የመረጃ መረብ ሪፖርት እንደሚያመለክተው ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ በዲጂታል ዓለም ውስጥ እጅግ ጠንካራ የሆነ የሳይበር ጥቃት ሰንሰለት ዘርግተዋል። እነዚህ ሀገራት በመረጃ ስርቆት፣ በመንግስታት ሚስጥር ጠለፋና በፋይናንስ ተቋማት ላይ በሚሰነዘሩ ጥቃቶች ረገድ ቴክኖሎጂን በጋራ እየተጠቀሙ ነው። አንደኛው ሀገር ያገኘውን የመረጃ ጠለፋ ብልሃት ለሌላኛው በማካፈል የምዕራባውያንን የደህንነት ቅጥር ሰብረው ለመግባት እየጣሩ ነው። ይህ የአጥፊዎች ዲጂታል ጥምረት ፊት ለፊት ከሚደረገው ጦርነት ባልተናነሰ ሀገራትን የማዳከምና የማህበረሰብን መረጋጋትን የማናጋት አቅም አለው። የመረጃ መረብ ጠላፊዎቹ ኢላማ ያደረጉት የአሜሪካን የኃይል ማመንጫ ጣቢያዎችን፣ የባንክ ስርዓቶችና የወታደራዊ መገናኛ መስመሮችን ነው። ይህ ደግሞ ጦርነት ቢቀሰቀስ ምዕራባውያን ሀገራት ገና የመጀመሪያውን ጥይት ሳይተኩሱ በዲጂታል ዓለም ውስጥ ሽባ ሊሆኑ እንደሚችሉ የሚጠቁም ነው። ሰሜን ኮሪያ በዚህ ዘርፍ ያሰለጠነቻቸው በሺዎች የሚቆጠሩ ጠላፊዎች አሁን ከሩሲያና ከቻይና የቴክኖሎጂ ድጋፍ እያገኙ መሆኑ ጉዳዩን ይበልጥ አደገኛ ያደርገዋል። አሜሪካ ለዚህ ሁሉ ተደራራቢ ስጋት የምትሰጠው ምላሽ ወታደራዊ ጡንቻን በማሳየት ላይ ተመሰረተ ነው። በፋርስ ባህረ ሰላጤ አቅራቢያ የሚታየው የአሜሪካ ጦር ግንባታ ለኢራን ብቻ ሳይሆን ለሩሲያና ለቻይናም የተላከ መልእክት ነው። አሜሪካ ያሏትን እጅግ ዘመናዊ የኤፍ-35 ተዋጊ ጄቶችና የረዥም ርቀት ቦምብ ጣይ አውሮፕላኖች በስፋት እያሰማራች ነው። ይህ ወታደራዊ ግንባታ የቀጠናውን ሰላም ለማስጠበቅ ሳይሆን ለማንኛውም አይነት ወታደራዊ ፍጥጫ ዝግጁ መሆኗን ለማሳየት የተደረገ ነው። ሆኖም ይህ እርምጃ የኢራንና የአጋሮቿን ቁጣ ይበልጥ ቀስቅሷል። ሩሲያ በዚህ መሃል ራስን የመግታት ጥሪ እያቀረበች ቢሆንም በተግባር ግን ከኢራን ጋር ያላትን ወታደራዊ ትብብር እያጠናከረች ነው። የሩሲያ ባለስልጣናት አሜሪካ በቀጠና የምታደርገው እንቅስቃሴ ለጦርነት መነሳሳት ምክንያት እንደሚሆን አስጠንቅቀዋል። ሞስኮ በመካከለኛው ምስራቅ ያላትን ተጽዕኖ በመጠቀም አሜሪካ በዩክሬን ጦርነት ላይ ያላትን ትኩረት እንድትበትን ለማድረግ እየጣረች እንደሆነም ይገመታል። ቻይና ደግሞ በኢኮኖሚና በዲፕሎማሲው መስመር የጥምረቱን መሪነት ይዛለች። የቻይና የውጭ ጉዳይ መመሪያዎች የአሜሪካን የበላይነት የሚቃወሙና አዲስ ሁለገብ የዓለም ስርዓት እንዲመሰረት የሚጠይቁ ናቸው። ቻይና በፓሲፊክ ውቅያኖስ ላይ ከሰሜን ኮሪያ ጋር፣ በመካከለኛው ምስራቅ ደግሞ ከኢራንና ከሩሲያ ጋር በመሆን አሜሪካን የመክበብ ስልት እየተከተለች ነው። ይህ የታላላቅ ኃይለ ሽኩቻ ዓለማችንን ወደ አዲስና አደገኛ የቀዝቃዛ ጦርነት ምዕራፍ ውስጥ ከቷታል። እነዚያ በሰሜን ኮሪያ የታዩት 250 ሮኬቶች፣ በሆርሙዝ ወሽመጥ ላይ የሚታየው የጦር መርከቦች ግርግርና በዲጂታል ዓለም ውስጥ የሚካሄደው ስውር ፊልሚያ ሁሉም አንድ እውነትን ይናገራሉ። ዓለም አቀፉ የሰላም መዋቅር አሁን በትልቅ አደጋ ላይ ወድቋል። የታላላቅ ሀገራት መሪዎች የሚከተሉት የእልህ ፖሊሲ የሰው ልጅ ወደማይቀለበስ ጥፋት ሊመራው ይችላል። እያንዳንዱ የሚተኮስ ሮኬትና እያንዳንዱ የሚሰነዘር ዛቻ የታሪክን አቅጣጫ እየቀየረ ነው። ዓለም ባንክሮ እየተከታተለች ነው። የምስራቅ አውሮፓ ጦርነት፣ በመካከለኛው ምስራቅ ያለውን ውጥረትና በኮሪያ ልሳነ ምድር የታየው ወታደራዊ ትዕይንት ሁሉም ተሳስሮ ይገኛሉ። የሰው ልጅ ወደፊት ዕጣ ፈንታ በእነዚህ ኃይለኛ ፍጥጫዎች መካከል ባለች ቀጭን ገመድ ላይ ተንጠልጥሏል።
ቀጥሏል። ሰላም አሁንም ከአድማስ ባሻገር የምትታይ ጭላንጭል ተስፋ ሆና ብትቀጥልም በምድር ላይ የሚታየው እውነታ ግን የብረትና የባሩድ ሽታ የነገሰበት ነው። ታሪክ ዛሬም በደምና በባሩድ እየተጻፈ ነው። እያንዳንዱ የሚወሰን ውሳኔ የመጪውን ትውልድ ዕጣ ፈንታ ይወስናል። ዓለማችን በፈንጅ ላይ ቆመች ያልሆናለች። የትኛው ወገን ቀድሞ ቃታውን ይስባል ለሚለው ጥያቄ መልስ ለማግኘት ጊዜው እጅግ እየጠበበ ነው። የመካከለኛው ምስራቅ፣ የኮሪያ ልሳነ ምድርና የምስራቅ አውሮፓ ሰማያት አሁንም በጦርነት ጭስ ተሸፍነው ይቀጥላሉ። ፍጻሜው የት ይሆን የሚለው ጥያቄ የአሁኑ ዘመን ትልቁ ሚስጥር ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ለሰራዊታቸው ባስተላለፉት መመሪያ ለጦርነት ዝግጁ መሆን ብቻ ሳይሆን ጦርነቱን በድል ማጠናቀቅ አለባችሁ ብለዋል። የንግግር ሰሜን ኮሪያ ከአሜሪካ ጋር ለሚኖራት ማንኛውም አይነት ፍልሚያ በሚገባ መዘጋጀቷን ያረጋግጣል። የአገሪቱ የጦር መሳሪያ ማምረቻዎች አሁንም በሙሉ አቅማቸው እየሰሩ ይገኛሉ። ኢራንም በበኩሏ የአየር መከላከያ ስርዓቷን በማዘመንና የሚሳኤል ክምችቷን በማሳደግ የአሜሪካን ጥቃት ለመመከት ዝግጁ መሆኗን ገልጻለች። በዚህ የታሪክ መስቀለኛ መንገድ ላይ ሆነን ስንመለከት የዓለም ጂኦፖለቲካዊ ካርታ ዳግም እየተሰመረ መሆኑን እንረዳለን። በአንድ በኩል አሜሪካና ምዕራባውያን አጋሮቿ፣ በሌላ በኩል ደግሞ ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ የየራሳቸውን የኃይል ቀጠና ለመፍጠር ደፋ ቀና እያሉ ነው። የፍጥጫ ውጤቱ ምንም ይሆን ምን ዓለም ከእንግዲህ ወደ ነበረችበት ሰላማዊ ሁኔታ መመለሷ አጠራጣሪ ነው። የወደፊቱ ጊዜ የኃይል የቴክኖሎጂና የጽናት ፍልሚያ ሆነ ይቀጥላል። ታሪክም ይህንን የታላላቅ ኃይላት ሽኩቻ በአዲስ ምዕራፍ መመዝገቡን ቀጥሏል።